ደግሞ እስካሁንም አልተጣሉም። ድሮ አልተጣሉም፣ አልተፋቱም፣ አንድ ላይ ነው ያሉት ማለት ነው። ይሄን ነገር ደግሞ እወቁ። እናንተ ግን ራስ በራሳችሁ ትጣላላችሁ፣ ራስ በራሳችሁ ነገር ትላላችሁ። ሩታ ለአብርሽ የልጁ እናት ናት፣ ምስቱ ናት፣ ወልዷል። የወለደ ሰው ደግሞ መቼም ቢለያይም ማለት አብሮ ይኖራል ማለት ነው። እኔ ለማንም እየፈረሱ ይላል እንዴ አላለም። ይኸው እሱን አንድ ሰው እሱ እኮ አንድ ሰው ነው እጁን ይዞ አንድ ሰው እጁን ይዞ ከአንገቱ ማንሳት ይቻላል። አይቻልም? ይቻላል። ፈረስ አይደለም። አይ እንትን እንዳለ ያበደ ነው መሰለኝ። እኔ ግራ ገባኝ። ዝም በይ አንቺ። እንዴት ነው የሚቻለው? የታሰረው እንዴት እንደሚታገል ልጁ አታዩም? እንደ እነሱ ምንም አልታገለም። በአንድ እጁ ነው ዞር በል ያለው። በአንድ እጁ ብቻ ነው ዞር በል ያለው። ዞር በል ሰላም አንድ ልደማመጥ አንጀ ዳምጥኝ ነው የኔ ውዶች። ቆይ አንዴ እኛ አያገባና እኛ እህታማሞች ነን እዚህ ሰው ሀገር ያለ ነው ሁላችንም። አንቺም የኔ እህት ነሽ፣ እኔም ያንቺ እህት ነኝ። ሁላችንም እርስ በርታችን እንትን የእነሱ የራሳቸው ጉዳይ እዚህ የሰው ቤት ጭቅጭቅ እንዳንሰዳደብ ብቻ። ግን አንድ ነገር ልንገርሽ፣ አንቺ በምሳሌ ልጁ ሀብሉን አውጣው ስለው ምን ይላል? ሩታዬ ላውጣው ይላል። ሄርሜላ እንትና ማን ነው ይሄ? እና አንተ ማን ነው ስሙ? ማን ነው ይሄ? ወንድሙ ስም ኤፍሬም ላውጣው ይላል። ኤፍሬም አንተና ያዘኝ ይላል። ሩታ ላይ አንቺ ያዥ ይላል። እንዴት ነው የሚወጣው? እሺ ለምሳሌ አብርሃም ቆይ ልንገርሽ፣ ልጁ አንድ ነው አትበይ። አንድ ነው አንድ አይደለም ወይ አትበይ። ልጁ እንደ እንጀራ አንቺ እንጀራ የራስሽ እህት ላይ ቢደርስ ዝምት ያለሽ ፓስታ ሆኗል። አንቺ ምንድን ነው ልጁ ባለፈው ላይሽን ዳኒ አንዴ ሲጎትተው እንደዚህ እንደ ፓስታ ውድቅ ብሎ አብርሽ እንደዛ ነው እና ያ ሰው ታዲያ እንደዚህ ውድቅ የሚል ሰው ከሆነ እንዴት ነው ማውለቅ ያቃታቸው ነው? እኔ ጥያቄ እንዴት ማውለቅ አቃታቸው? አሁን ጊዜ ዛሬ ምን እንዳለችው ታውቃለህ? እንዴት ነው አንቺ ቆይ ማለት ቢያንስ አሁን ይሄ ጤነኛ ቢሆን መጀመሪያ ምን አለ? እኔ ሩታ ጋር ብታረድ ራሱ አልመለስ ሄርሜላ ባትኖር ራሱ ነው የሚኖረው። ሲጀመር እኮ ሄርሜላ መጀመሪያም ካላፈቀርከኝ ብላ ስታብድ ነው በግድ ነው አብረው የሆኑት አይደለም። ማንም ሰው አልተሳደብኩም። አሁን ላይ የሚያደርጋቸው ነገሮች እንትን ነው በእልህ ነው። ሄርሜላን አሁን አልወድሽም ከሚለው ሄርሜላ ላይ አሁን አልወድሽም ብሎ ከሚሸሸው አሁን ምንም ነገር ከሩታ ጋር መሆን ይችላል። አሁን እኮ እኔ የሚመስለኝ እሱ ነው እንጂ ማንም ሰው አንቺ ራስሽ ላይ ቢሆን ማታረጊ ነገር ለሰው አንቺ የራስሽ እህት ወይ የራስሽ ወንድም ቢሆን አንዴ ስሚ አልጮኩም እባክሽ ስሚ አንቺ የራስሽ ወንድም የራስሽ ወንድም ቢሆን አጠገብሽ ቆመሽ አብርሃም ፋዞ እሺ እንደ ፓስታ እየተጠቀለለ ነው አላችሁ ተጠቅልሎ ምናምን ቢወጥቅ እኔ ቢሞትም አብሬ እሞታለሁ እንጂ እሱ እንዲያብድ አልፈቅደውም። ተሰርቶበታል። አሁን ላይ ተሰርቶበታል። ዘና ብሎ ጽጌረዳ ተሰራም አልተሰራም ትላንትና ዴቭና ሰውየው ነበረ። ሁሉም ሰው ትቶት በሄደ ሰዓት ይዘውት ወጥተው ነበረ። ለምን አላወለቁት? ድራማ ካልሆነ ሰው ላይ እየተጫወቱ ከሆነ እና ምን ያላወለቁ እንዴት ነው ለሁለት ይሄ ነገር ቃና መሆኑ እንዳረሽ አሁን በትላንት ቃናው ምን ይመስላል መሰለኝ? ልክ ወይኔ እገሌ ሞተ እገሌ ሳይተርፍ እያለ እንደሚያልቅ ሰው በጉጉት የሚጠብቁት ቦታ እንደሚጨርሱ ድራማ መሆኑን በዚህ ይወቁ እኮ ነው ያልኩሽ እኮ። ያ እስከሆነ ድረስ ድራማ መሆኑ እኮ የታወቀ እንደሞ ልንገራችሁ በፈጣሪ እናንተ ሳትባሉ ትክክለኛ የአብረሽ እኮ ሚስት እኮ ትክክለኛ እግዚአብሔር ምስክሬ ነው ሩታ ናት። እንትና ሄርሜላ ነው ወይ ሩታ እኮ አንቺ ሩታ እሺ ወንድ ልጅ የታገር ነው እንደዚህ በጥፊ እየተመታ አንተ ቆሻሻ አንተ ውሻ እየተባለ ለማይመታው ወይ ለማይመታው ወንድ ልጅ አምላክ ነው። ዝም በሉ አምላክ ነው። እግዚአብሔር ፊት ላይ ለምንድን ነው ወንድ ልጅ አይመታም? ወንድ ልጅ አምላክ አይደለም ሰው ነው። ካጠፋ ይገለዋል። ኧረ እንደ ላውራ ቲጂ አንዴ ላውራ እኔ ማለት ቲጂ አንዴ ላውራ ማለት ነው። ከግርታ ጋራ ይሰማችኋል?
አንድ ነገር ማወቅ አለባችሁ ነገር ማለት ነው። እናንተ በሰው ህይወት ላይ ገብታችሁ መጣላት ምንም ነገር የለባችሁ። እነሱ የስሩ ስራቸው ነው፣ የስሩ ሁሉ ነገር ይሰራሉ። እውነት መናገር አብርሃም መተት ከሰራበት እኔ የአብርሽም የማንም ደጋፊ አይደለውም፣ የሩታም የሄርሜላም ግን እከታተላለሁ። እውነት መተት ከተሰራበት አብርሽ አንድ ነው፣ ለሁለት እዞት ያንን ነገር መውሰድ ይችላሉ። ድራማ ካልሆነ ማለት ነው። ድራማ ስለሆነ እናንተ መጠላት ምን ይባላል? የእናንተ መጠላት ቴጂ አስጨርሽ ማለት ነው። ቴጂ አስጨርሽ። እኔ ወንድሜ የሆነ ነገር ካረጉበት አስፈታዋለሁኝ። ተጣልቼ ተደባድቤ አስፈታዋለሁ ሰው ጠርቼ ማለት ነው። ይሄ ነገር ደግሞ ድራማ ነው፣ እናውቃለን ይሄን ነገር ማለት ነው። ሩታና አብርሽ ደግሞ እስካሁንም አልተጣሉም፣ ድሮም አልተጣሉም፣ አልተፋቱም፣ አንድ ላይ ነው ያሉት ማለት ነው። ይሄን ነገር ደግሞ እወቁ። እናንተ ግን ራስ በራሳችሁ ትጣላላችሁ፣ ራስ በራሳችሁ ነገር ትላላችሁ። ሩታ ለአብርሽ የልጁ እናት ናት፣ ምስቱ ናት፣ ወልደዋል። የወለደ ሰው ደግሞ መቼም ቢለያይም ማለት አብሮ ይኖራል ማለት ነው። እኔ ለማንም እየፈረቱ አይደለም። መሀል ገብታችሁ ስታዩት ነገሩን በጣም ያስጠላል ማለት ነው። ይሄ ነገር ደግሞ ድራማ ነው። የተኛው ሰው ነው ሰው አራት አምስት ወልዶ ራሱ ይለያያል። ይለያያል። አውቃለሁ ይለያያል። እሱን እኮ አውቃለሁ፣ እንደሚለያይ እኮ አውቃለሁ። እሺ አንድ ሰው የተለያየ ሰው ማለት አይገናኝም። እሺ ልጅ አለ በሰው ትዳር ስሙን አንድ ነገር ስሙን በሰው ትዳር ገብተን ማለት ነው። አንገት አብር የት ሄዶ ነው ያደረጉ? አንድ ጊዜ ዳውራ ልጨርስና ልብረድ። እሺ ታውራ ጨርሽ። አንድ ደቂቃ ብቻ ስጡኝ። አንዴ ብቻ ልጨርስና እወርዳለሁ። እኔ ብያቸው ለኝ የማንም ደጋፊ አይደለውም፣ ግን መሀሉን ገብቼ ይከታተላለሁ፣ ዩቱብ አያለው። ግን ሳየው ምንም ነገር የተደረገም ነገር የለም። ሁሉም ነገር ድራማ ነው። እስከ መጨረሻው እዩት ማለት ነው። አብርሽና ሩታ ደግሞ አንድ ላይ ነው ያሉት፣ አንድ ላይ ነው የሚኖሩትም፣ አንድ ላይ ነው የሚቀመጡትም፣ ሁሉም ነገር አንድ ላይ ነው። ስለዚህ ይሄ ነገር ድራማ ስለሆነ ሄርሜላ በራሳ ህይወት አላት ከካሜራ ጀርባ። እናንተ እኮ በካሜራ የሚመጣው 30 ደቂቃ እና 40 ደቂቃ ነው የምታዩት እንጂ የካሜራ ጀርባ ምን እንዳለ አታውቁም። ስለዚህ ምን እንዳለ ሳታውቁ እዚህ ጋር መታችሁ የሆነ ነገር ትላላችሁ። አትጣሉ፣ እህታሞች ናችሁ እናንተ ማለት ነው። በሰው ሀገር ነው ያላችሁ። የሚፈጠረውን ነገር እስከ መጨረሻው ሳሪያን ብላችሁ አዳምጡ። በመቀጠል ደግሞ ኤበሎ መተተኛ ነው ኤገሌ መተት አድርገዋል ምናምን የምትሉት ማለት ነው። ኃጢአት እንዳታደርጉ ሁላችሁም። በሰው ህይወት ላይ ገብታችሁ ኃጢአት አስብስቡ ማለት ነው። ኃጢአት ነው ያለ ስም መስጠት ማለት ነው። ምክንያቱም በአይናቸው ላይ ያያችሁም ሩታ መተት ስትሰራ በአይናቸው ላይ ያያችሁም፣ ሩታ ነገር ስታረግ በአይናቸው ላይ ያያችሁም፣ ሩታ ከአብርሽ እንደተጣላች በአይናቸው ላይ ያያችሁም ማለት ነው። ምክንያቱም መተቱ የተሰራበት ከሆነ ማስፈታት ይቻላል፣ መተቱም ማለት ነው። ምክንያቱም አብርሽ አንድ ነው። አብርሽን ትላንትና ና እንሂድ ብሎት ወሰዱሳ። በዛ ሰዓት እኮ ያ ወንድሙ ቀጥቅጦ ያስፈተዋል። ምክንያቱም ወንድሙ ነው ማለት ነው። ሰው ጠርቼ ያስፈተዋል። ወላሂ ሰምቻለሁኝ። ሩታ ሊሄድ ወይ ይላታል። ኤፍሬም ሊሄድ ወይ ይላል። ኤፍሬም ከኔ ጋር እየሄድ ይላል። አቃለው ሰምቻለሁ ማለት ነው። ሁሉንም አይቻለሁ። አንቺም አልተረዳሽም ማለት ማናችንም እዚህ ውስጥ ያለ ማውራት ያለብን እውነታው እንደምንሞት እነሱን ትላንት ነው የምናውቃቸው፣ ዛሬ ነው የምናውቃቸው። ሚዲያ ላይ ነው አዲስ ነገር አለ። ይሄ የቡራቻሪውቶች አጭበርብሮ ሰውን ይበላል ሰው። እኛ ደግሞ እንደዚህ አይነት ነገርን እስከተከተልናቸው ድረስ ከልጅና